ትርታ ቁርስ እንደቀጠለ ነው። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተገኙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ሴቶችና ህጻናት ላይ ጥቃት የፈጸሙ ከ200 በላይ ግለሰቦች መቀጣታቸውን የአማራ ክልል አስታወቀ። በአማራ ክልል ባለፉት 6 ወራት በሴቶችና ህጻናት ላይ ጥቃት በፈጸሙ ከ200 በላይ ግለሰቦች ላይ የፍርድ ውሳኔ መተላለፉን የክልሉ ፍትህ ቢሮ አስታወቀ። የቢሮው ምክትል ኃላፊ ወንዳቸው ሰራው እንደገለጹት ጥቃት በፈጸሙ አጥፊዎች ላይ ተመጣጣኝ ቅጣት እንዲሰጥ በተደረገው ጥረት ጥፋተኞቹ እስከ 25 ዓመት በሚደርስ ጽኑ እስራት እንደተቀጡ ተወስኖባቸዋል። ከዚህ በተጨማሪም የተጎጂዎችን የንብረት መጠን ለማስከበር በተከናወኑ ተግባራት በ422 ሚሊዮን ብር የንብረት ክርክር በማድረግ ለባለመብቶቹ የፍትህ ተቋማት ድምጽ መሆን መቻላቸውን ተናግረዋል። ቢሮው በጎንደር ክላስተር ለሚገኙ ዳኞች፣ አቃባነ ህግና ሌሎች ባለድርሻ አካላት የጥቃት መከላከል ስልጠና መስጠት የጀመረ ሲሆን የዜጎችን ሰብአዊ መብት ለማስከበርም የህግ ማሻሻያ ስራዎች በስፋት እየተሰሩ መሆኑ ተጠቁመዋል። የፍትህ ተቋማት ጾታዊ ጥቃትን በመከላከል ረገድ የሚከናወኑ አበረታች ተግባራትን አጠናክረው እንዲቀጥሉም ኃላፊው ጥሪ አቅርበዋል። ከነዳጅ ስርዓት ጋር በተያያዘ ከ600 በላይ ግለሰቦች በቁጥጥር ስር መዋላቸው ተሰምቷል። በነዳጅ አቅርቦትና ስርጭት ላይ በሚፈጸም የንግድ አሻጥር ተሳትፈው የተገኙ ከፍተኛ የስራ ኃላፊዎችን ጨምሮ ከ612 ግለሰቦች በቁጥጥር ስር መዋላቸው ተገልጧል። የንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው በ6 ክልሎችና በ2 የከተማ አስተዳደሮች በተካሄደ የተቀናጀ የቁጥጥር ዘመቻ መጠነ ሰፊ ውጤት ተመዝግቧል። ሚኒስትሩ ዶክተር ካሳሁን ጎፌ እንደገለጹት ባለፉት ጥቂት ቀናት በነዳጅ ግብይት ላይ የሚታዩ ህገወጥ ተግባራትን ለመግታት በተደረገ ክትትል 250 ሺህ ሊትር ቤንዚንና 198 ሺህ ሊትር ናፍጣ በቁጥጥር ስር ውሎ ተወርሷል። ከተወረሰው ነዳጅ ሽያጭም ከ48 ሚሊዮን 600 ሺህ ብር በላይ ለመንግስት ገቢ ሆኗል። በአሻጥሩ ተሳትፈው በቁጥጥር ስር ከዋሉት 613 ግለሰቦች መካከልም የንግድ ጽህፈት ቤት ኃላፊዎችና የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላት ይገኙበታል። እርምጃው በታችኛው መዋቅር ላይ ብቻ ሳይሆን በውሳኔ ሰጪዎች ላይም ያነጣጠረ መሆኑን የገለጹት ሚኒስትሩ ፍትሐዊ የነዳጅ ስርጭት እንዲኖር የቁጥጥር ስራው ተጠናክሮ እንደሚቀጥል አረጋግጠዋል። ወደ ውጭ ዜናዎች እናልፋለን። ኬንያና ዩጋንዳ የምስራቅ አፍሪካን የንግድ ትስስር የሚያጠናክረውን የፈጣን ባቡር መስመር ግንባታ በጋራ አስጀመሩ። የኬንያው ፕሬዝዳንት ዊሊያም ሩቶና የዩጋንዳ አቻቸው ዮዌሪ ሙሴቬኒ የሞምባሳ ወደብን ከታላላቅ ሐይቆች ቀጠና ጋር የሚያገናኘውን የፈጣን ባቡር መስመር ግንባታ በይፋ አስጀምረዋል። በኬንያዋ በኬሲሙ ከተማ በተካሄደው የምረቃ ስነስርዓት ሁለቱ መሪዎች ከኬሲሙ እስከ ማላባ የድንበር ከተማ የሚዘልቀውን የባቡር መስመር ግንባታ በጋራ መርቀዋል። የአዲሱ የባቡር መስመር ዝርጋታ የኬንያውን የፈጣን ባቡር መስመር ከዩጋንዳ ድንበር ጋር በማድረስ ከሞምባሳ ወደብ እስከ ዩጋንዳ መዲና ካምፓላ የሚዘልቅ የባቡር ትራንስፖርት እንዲኖር እንደሚያስችል ተገልጿል። ፕሬዚዳንት ዊሊያም ሩቶ እንደተናገሩት ይህ ፕሮጀክት ኬንያን በምስራቅና መካከለኛው አፍሪካ ቀዳሚ የትራንስፖርትና የሎጂስቲክ ማዕከል ለማድረግ ያለመ መሆኑን ገልጸዋል። የቪየትናም ጠቅላይ ሚኒስትር ለ3 ቀናት ይፋዊ የስራ ጉብኝት ወደ ሩሲያ አቀኑ። የቪየትናም ጠቅላይ ሚኒስትር ፋም ሚንቺን በሩሲያ አቻቸው ሚካኤል ሜሽስቲን ግብዣ መሰረት ለ3 ቀናት የሚቆይ ይፋዊ የስራ ጉብኝት ለማድረግ ወደ ሞስኮ አቅንተዋል። በጉብኝቱ ወቅት ሁለቱ ሀገራት በኒውክሌር ኃይል ማመንጫ ፕሮጀክቶች፣ በነዳጅና በተፈጥሮ ጋዝ ፍለጋ እንዲሁም በምርት ዘርፎች ላይ የሚያተኩር ወሳኝ ስምምነቶችን ይፈርማሉ ተብሎም ይጠበቃል። ጉብኝቱ በሁለቱ ሀገራት መካከል ያለውን ሁለንተናዊ ስትራቴጂካዊ አጋርነት ይበልጥ ለማጠናከርና አዳዲስ የንግድ ስምምነቶች ለመፈራረም ያጠናክረዋል ተብሎ ይጠበቃል። ጠቅላይ ሚኒስትር ፋም ሚንቺን ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከሀገሪቱ ጠቅላይ ሚኒስትር ሚካኤል ሚሹስቲን ጋር ተከታታይ ውይይቶችን ያደርጋሉ ተብሎ እንደሚጠበቅ የዘገበው አናዶሉ የዜና ወኪል ነው።
ትርታ 97.6 ኤፍኤም ላይ ትገኛላችሁ። የተወደዳችሁ አድማጮች የትርታ ቁርስን በማድመጥ ላይ ናችሁ። ቆይታችን እስከ 2 ሰዓት ከ30 ድረስ ይዘልቃል። ይህንን ሰዓት ደግሞ አጋር ሆነው ከኛ ጋር አብረውን እየሰሩ ያሉ ተቋማት አሉ። አንደኛው እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ ምርጥ የአሰራር ስርዓት ነው። እንዲሁም ደግሞ በእናት አሁን ተችሏል የሚላችሁ እናት ባንክ የአየር ትኬቶን በእናት ባንክ በኩል ማግኘት ትችላላችሁ። ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ነው። እናት ባንክ ማን እንደ እናት ይህንን ሰዓት አጋር ሆኖ ከኛ ጋር አብሮን እየሰራ ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ራይድ ትራንስፖርት ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥረው ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ትርታ ቁርስን ነው እያደመጣችሁ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የከተማ አውቶቡሶች ወደ ተፈጥሮ ጋዝ ሊሸጋገሩ ነው ተባለ። የነዳጅን ወጪን ለመቀነስና የአቅርቦት እጥረትን ለመቅረፍ የከተማ አውቶቡሶች ሞተራቸው ተቀይሮ ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ እየተሰራ መሆኑን የነዳጅና ኤነርጂ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት የነዳጅ እጥረትን ለመፍታት እየተወሰዱ ያሉ አማራጮች ተስፋ ሰጪ ውጤት እያሳዩ ነው። በአሁኑ ወቅት በአዲስ አበባ የሚታየው የቤንዚን ሰልፍ መቀነስ አንዱ ምክንያት የኤሌክትሪክ መኪኖች ቁጥር መጨመር መሆኑን ለአዲስ ዘመን የገለጹት ዋና ዳይሬክተሩ ቀጣይ ትኩረት የከተማ አውቶቡሶችን ሞተር በመቀየር ወደ ተፈጥሮ ጋዝ ማስገባት መሆኑን አብራርተዋል። ለዚህም ይረዳ ዘንድ በቅርቡ በቃሊቲ በአዳማና በድሬዳዋ የጋዝ ማደያዎች ስራ እንደሚጀምሩ ተጠቁመዋል። በጋሞ ዞን በመሬት ናዳ የተፈናቀሉ ወገኖችን በዘላቂነት ለማቋቋም የባለድርሻ አካላት ድጋፍ ተጠየቀ። በጋሞ ዞን በመሬት ናዳ አደጋ የተፈናቀሉ ወገኖችን በዘላቂነት ለማቋቋም በሚደረገው ጥረት የባለድርሻ አካላት ሚና ሊጠናከር እንደሚገባ የኢትዮጵያ አደጋ ስጋት አመራር ኮሚሽን ጥሪ ያቀረበ። ኮሚሽኑ ይህንን ጥሪ ያቀረበው ተፈናቃዮችን መልሶ ለማቋቋም በሚያስችሉ ሳይንሳዊ ጥናቶች ዙሪያ ከአጋር አካላት ጋር በአርባ ምንጭ ከተማ በውይይት በመከረበት ወቅት ነው። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም በውይይቱ ላይ እንደገለጹት በመሬት ናዳ አደጋ የተፈናቀሉትንና አሁንም በአደጋ ስጋት ቀጠና ውስጥ የሚገኙ ዜጎችን መልሶ ለማቋቋም ተቋማቸው አስፈላጊውን ሚና ይወጣል። አምባሳደር ሽፈራው አክለውም ወቅቱ የበልግ ዝናብ የሚቀጥልበት በመሆኑ ተጨማሪ ሰብአዊና ቁሳዊ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች በትኩረት ሊከናወኑ እንደሚገባ አሳስበዋል። የተለያዩ አጋር ድርጅቶች ከዕለት ደራሽ እርዳታ ባለፈ ተፈናቃዮችን በዘላቂነት ለማቋቋም በሚደረገው ጥረት ውስጥ ተሳትፏቸውን እንዲያጠናክሩ ኮሚሽነሩ ጠይቀዋል። በተለይም ተፈናቃዮች በሚሰፍሩባቸው አዳዲስ አካባቢዎች እንደ ትምህርት፣ ጤናና ንጹህ መጠጥ ውሃ ያሉ የማህበራዊ መሰረተ ልማት ግንባታዎች ላይ ከመንግስት ጎን እንዲቆሙ ጥሪ አቅርበዋል። በሌላ በኩል የደቡብ ኢትዮጵያ ክልል አደጋ ስጋት አመራርና የምግብ ዋስትና ኮሚሽን ኮሚሽነር ወገኔ ብዙነህ በበኩላቸው ተፈናቃዮችን በዘላቂነት ለማስፈር በጋሞ ዞን የተለያዩ ወረዳዎች ተስማሚ የሆኑ የመስፈሪያ ቦታዎች መዘጋጀታቸውን አረጋግጠዋል። ወደ ውጭ ዜናዎች እናልፋለን። አልጄሪያ የዚንክና ሊድ ማዕድን ቁፋሮ ስራ ጀመረች። በአልጄሪያ ሰሜን ምስራቅ ቤጃያ በተባለ አካባቢ የሚገኘውና
በዓለማችን ካሉ እጅግ የበለጸጉ የማዕድን ክምችቶች አንዱ የሆነው ይህ የማዕድን ስፍራ የሀገር ውስጥ ኢንዱስትሪን ለማጠናከርና አዳዲስ የስራ ዕድሎችን ለመፍጠር ያለመ መሆኑም ተገልጿል። 34 ሚሊዮን ቶን ያልተጣራ የማዕድን ክምችት በሀገሪቱ እንደሚኖረው የገለጸው መረጃው ከዚህም 170 ሺህ ቶን ዚንክና 30 ሺህ ቶን ሊድ የታቀደ ዓመታዊ ምርት መሆኑ ተጠቁሟል። ወደ 215 ሚሊዮን ዶላር ገደማ ዓመታዊ ገቢም እንደሚጠበቅ ነው መረጃው የተገለጸው። ይህ ፕሮጀክት ለእነዚህ ማዕድናት ያለውን የሀገር ውስጥ ፍላጎት ከማሟላቱም በላይ ምርቱን ወደ ውጭ ሀገር ለመላክ መንገድ እንደሚከፍት ተገልጿል። የብሪታንያ ጠቅላይ ሚኒስትር በመካከለኛው ምስራቅ ጦርነት ዙሪያ አስቸኳይ ስብሰባ ጠሩ። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በመካከለኛው ምስራቅ እየተባባሰ የመጣውን ጦርነት ተከትሎ በሀገሪቱ ኢኮኖሚ ላይ እያሳደረ ያለውን ጫና ለመገምገም በዛሬው ዕለት አስቸኳይ የካቢኔ ስብሰባ እንደሚመሩ ተሰምቷል። ኮብራ ተብሎ በሚጠራው በዚህ አስቸኳይ ስብሰባ ላይ ሚኒስትሮችና ከፍተኛ የመንግስት ባለስልጣናት እንደሚሳተፉ ተገልጿል። ዋናው ትኩረትም በመካከለኛው ምስራቅ እየተካሄደ ያለው ጦርነት በኑሮ ውድነት ላይ የሚያሳድረውን ተጽዕኖ መወያየትና ለዜጎች ድጋፍ የሚደረግበትን መንገድ መፈለግ እንደሆነ ተገልጿል። ጠቅላይ ሚኒስትር ኬር ስታርመር ባለፈው ሐሙስ ተመሳሳይ ስብሰባ ማካሄዳቸው ይታወሳል ሲል የዘገበው አናዶሉ የዜና ወኪል ነው።